ከረጅም ጊዜ በፊት በህብረተሰቡ ውስጥ ከባድ የሞራል ቀውስ በነበረበት ወቅት አንድ ፍቅር የያዛቸው ጥንዶች የመንደሩ ህጎችን በመጣሳቸው በጨካኙ ገዣቸው ይቀጡ ነበር። ተስፋ የቆረጡት ወጣት ጥንዶች ከአንድ እንጨት ህንፃ ስር ባለው ምድር ቤት ውስጥ መደበቂያም ይፈልጋሉ። የእግር ኮቴ ድምጽ እየቀረበ ሲመጣ ወንዱ ተስፋ በቆረጠ ሁኔታ መፍለጫ የያዘ ሲሆን፣ ነገር ግን የሱ መከላከል ከንቱ ሆኖ ጨካኝ የሆኑ ሰዎች ቡድን በግፍ ጥቃት እየሰነዘሩበት ጥንዶቹን ከምድር ቤቱን በኃይል ወሰዷቸው። ሴቷ የወደቀው ፍቅረኛዋን እየተመለከተች የተጎዳው አካሉን በጨካኝነት እየጎተቱ ሲወስድ የሐዘኗ የመከራ ጩኸት በአየር ውስጥ ያስተጋባ ነበር። ወንዱ ተማርኮ ተወስዶ ጨካኝ በሆነ መልኩ ተይዞ በመጨረሻም በሸለቆ ላይ ከፍ ብሎ በተሰቀለ መስቀል ላይ ተሰቅሎ ለወፎቹ መስዋዕት ሆነ። ከጥቂት ጊዜያት በኋላ የገዢውን ፍላጎት እንድታረከ የተገደደችው ሴት ገና ያልተወለደ ልጅ በማህፀኗ እንደያዘች ከጨካኙ ሰው ስታመልጥ እናያታለን። እሷም ገዢውና ሰዎቹ በእነሱ ላይ ለፈጸሙት ግፍ ዋጋቸውን እንደሚያገኙ በባሏ ስም ትምላለች። ከዚያም ታሪኩ ከጥቂት ጊዜያት በኋላ ተሸጋግሮ አንድ ወጣት እንግዳ በኦስትሪያ አልፕስ ውስጥ ወደሚገኝ ገለልተኛ መንደር በፈረስ ሲደርስ እናያለን። ሰውየው ወደ መንደሩ ሲገባ የማወቅ ጉጉት ያላቸው ነዋሪዎች የመጣበትን ዓላማ ለማወቅ ጓጉተው በዙሪያውም ተሰበሰቡ። መላው ከተማ ኦልድ ብሬነር በሚባል አረጋዊ ሀብታም ሰውና ክፉ በሆኑ 6 ልጆቹ ማለትም ሃንስ፣ ሁበርት፣ ኦቶ፣ ሉዊስ፣ ኤዲ እና ሩዶልፍ ቁጥጥር ስር ሙሉ በሙሉ ወድቋል። ከልጆቹ አንዱ የሆነው ሃንስ ስለተጓዡ ዓላማ ሲጠይቅ ሰውየው ራሱን ግራይደር በማለት የሚታወቅ ፎቶግራፈር እንደሆነ ያስተዋውቅና ክረምቱን በእነሱ መንደር ለማሳለፍ ፍላጎት እንዳለው ይገልጻል። በኮስታራ ፊትና በጽኑ አቋም ግራይደር ለቆይታው ክፍያ የሚሆን በሳንቲሞች የተሞላ ቦርሳም ወረወረላቸው። ግራይደር በእርግጥ ፎቶግራፈር መሆኑን ለማረጋገጥ ወንድማማቾቹ የግራይደርን የፎቶግራፍ ችሎታ ፈትነው፣ በዚያ ጊዜ ካሜራዎች ብርቅ ስለነበሩ ሂደቱን ለመመልከት ሁሉም ሰው ተሰብስበው ነበር። ከዚያም ወንድማማቾቹ ውጤቱን ለአባታቸው ለኦልድ ብሬነር ሲያሳዩት ክፍያው ያስደሰተው ኦልድ ብሬነር የግራይደርን ቆይታ በደስታም ፈቀደ። ከፈቃዱ በኋላ ግራይደር ለክረምቱ ተከራይቶ ወደሚኖረው ወደ ባልቴቷ ጋደሪ መኖሪያ ቤትም ተሸኘ። በዚህ ጊዜ ግራይደር የጋደሪ ልጅ የሆነችው ሉዚ እንደ ዱር እንስሳ በአንገቷ በኃይል ስትያዝ የብሬነር ወንድማማቾች በመንደሩ ነዋሪዎች ላይ ያላቸውን ጨካኝ ባህሪ ለመጀመሪያ ጊዜ መሰከረ። ቦታው ላይ ከተረጋጋና እቃዎቹን ከፈታ በኋላ ግራይደር ወደ ፈረስ ቤቱ አምርቶ ከዚያም አንድ ቦርሳ በሚስጥር የደበቀ ሲሆን ይህም እጁ ላይ ሌላ ምን እንደያዘ እንድንጠራጠር ያደርገናል። በምግብ ጠረጴዛ ላይ በተደረገ ጨዋታ ግራይደር በእናቱ ምክንያት ጀርመንኛ በደስታ የሚናገር አሜሪካዊ እንደሆነና ለፎቶግራፍ አልበሙ የክረምት ትዕይንቶችን ለመቅረጽ ወደ መንደሩ እንደመጣ ይገለጣል። ግራይደር ቀደም ብሎ ስላገኛቸው ሰዎች ሲጠይቅ ጋደሪን ሙሉውን መንደር የሚቆጣጠሩት የብሬነር ልጆች እንደሆኑና ፍትሃዊ ያልሆነ የያዛቸው በህዝቡ ላይ ከባድ ጫና እንዳደረሰ ትገልጻለች። በኋላ በዚያች ሌሊት ግራይደር በፊቱ ላይ የሐዘን ስሜት እያሳየ የአንድ ሰው ፎቶ ተመልክቶ ከዚያም ግራይደር ወደ አልጋው ለመሄድ ሲዘጋጅ ሉዚ በምስጢር ወደ ፈረስ ቤቱ ስትገባ ተመለከተ። እሷን እየጠበቃት ያለ ሉካስ የተባለ ወጣት አለ። እጮኛሞች እንደሆኑና በቅርቡ እንደሚጋቡም ግልጽ ይሆናል። ነገር ግን ከባድ ፍርሃት በውስጣቸው አለና በወደፊት ህይወታቸው ላይ የሚሰጉ ይመስላሉ። በሚቀጥለው ቀን በህይወቷ ካሜራ አይታ የማታውቀው ሉዚ የእሱንና የእናቱን ፎቶ ጨምሮ የግራይደርን የፎቶዎች ስብስብ ትጎበኛለች። ስለ አባቱ ፎቶ ሲጠየቅ ግራይደር አባቱ ከብዙ ዓመታት በፊት እንደሞተም ይገልጻል። ግራይደር ሴቶቹን በስራቸው ለመርዳት ፈቃደኝነቱን ገልጾ ለእሳት የሚሆን እንጨት እንዲቆርጡ ረድቷቸው ከዚያ በኋላ ሉዚ ሸቀጣ ሸቀጥ ለመግዛት ወደ መንደሩ ስታመራ ግራይደርም ከሷ ጋር ለመሄድ ወሰነ። ሉዚ ግብይቷን ስታደርግ ግራይደር ከሱቁ ባለቤት ከቪክቲንና ከባሏ ሚስማርና ቡናም ይጠይቃል። በሚስማሮቹ ምን ለማድረግ እንዳሰበ ግልጽ አይደለም እና እየገበዩ ሳለ ከብሬነር ልጆች ጋር ተገናኝተው ሉዚን ሲያያት አቶ ብሬነር ወደ እሷ ለመቅረብ ሞክሮ በመቀጠል ለግራይደር መጠጥ አቅርቦለት፣ ነገር ግን ግራይደር እንደማይጠጣ በትህትና ሲናገር ሰውየው ሳይታሰብ መቶት ከጣለው በኋላ መጠጡን በአፉ ውስጥ በግድ አፈሰሰበት። የብሬነር ወንድማማቾች በመንደሩ ላይ ባላቸው የበላይነት ምክንያት ማንም በስነ ምግባር ጉድለታቸው ላይ እርምጃ ለመውሰድ አይደፍርም። ብዙ መንገላታት እንደሚደርስበት የተረዳችው ሉዚ በብሬነሮች ጭካኔ ሰለባ ከመሆኑ በፊት ግራይደር ከመንደሩ እንዲወጣም ትጎተጉተዋለች። ነገር ግን ግራይደር ምንም አይነት ሁኔታ ቢፈጠር በመንደሩ ለመቆየት ወስኖ ዝም አላት። በሚቀጥሉት ጥቂት ቀናት ውስጥ ሙሉን ሸለቆ በካሜራው እየመረመረ ቦታውንም በካሜራው ይቀርጻል። በፊቱ ላይ ከባድ ስሜት እየታየ ግራይደር በሸለቆ መሃል የሚገኘውን ታላቅ መስቀል ጨምሮ የተለያዩ ቦታዎችን ከጎበኘ በኋላ ወደ ቤተክርስቲያን በመሄድ በሩቅ የቆመውን ካህን ዝም ብሎም ተመለከተው።
ወደ ቤቱ ሲመለስ ግራይደር የሉዚ ሰርግ እንደደረሰ ተነግሮት ከሰርጉ በፊት ሉዚና ሉካስን አንድ ላይ የሚያሳይ ፎቶግራፍ እንዲያነሳቸውም ተጠየቀ። ጥያቄው ትንሽ እንግዳ ቢመስለውም ግራይደር የሉዚን ፍላጎት አክብሮ የጥንዶቹ ምስል በመጀመሪያው የክረምት የበረዶ ውድቀት ዳራ ላይ አነሳቸው። ከሌላው ጊዜ በተለየ አሮጌው ካሜራ አንድ ምስል ለማንሳት የተወሰነ ጊዜ ይፈልግ ነበርና የተሻለ ጥራት ለማግኘት ሰዎቹ በሂደቱ ውስጥ ሙሉ በሙሉ ሳይንቀሳቀሱ መቆየት ነበረባቸው። የመጀመሪያው በረዶ ሲወርድ በጫካው ውስጥ የእንጨት መመንጠር ስራ የጀመረ ሲሆን ይህም የኦልድ ብሬነር ልጆችን ጨምሮ የመንደሩ ወንዶች ሁሉ የሚሳተፉበት በጣም አደገኛ ስራ ነው። አንዱ ቡድን የእንጨት ግንድ ከተንሸራታቹ ላይ ሲለቅ፣ ሌላኛው ቡድን ደግሞ ለመቀበልና ለመጫን ከታች ይጠብቃል። የእንጨት ግንዶቹ ከተንሸራታቹ ሲወርዱ ሁሉም ነገር በጥሩ ሁኔታ እየሄደ፣ ነገር ግን ከግንዶቹ አንዱ ታች መድረስ ሲያቅተው፣ ይህም ኤዲ ብሬነር ምን እንደተፈጠረ እንዲመረምር አድርጎት፣ እንዳለመታደል ሆኖ ወንድማማቾቹ በኋላ ላይ መረጃ ሲጠብቁ የእንጨት ግንዱ በመጨረሻ መንገዱን አድርጎ የወረደ ሲሆን፣ ነገር ግን አሁን አሳዛኝ በሆነ መንገድ የሞተውን ኤዲን ይዞት ወርዷል። የመንደሩ ደወል አሳዛኝ ዜናውን አብስሮ ሼባው ኦልድ ብሬነርን ጨምሮ መላው ህብረተሰብም ለማዘን ተሰበሰበ። ጨካኝነትን ለብዙ ዓመታት ባህሪው አድርጎ የቆየው አረጋዊው ብሬነር ልጁ ቢሞትም ከዓይኑ አንዲት የእንባ ጠብታ እንኳን አልፈሰሰችም። የኤዲ አስክሬን ወደ ቤት ሲወሰድ ግራይደርን በፈረሱ ላይ ሆኖ ህዝቡን ከሩቅ በዝምታ ሲከታተል በሉዚም ይታያል። የሚቀጥለው ቀን ለሉዚ ሰርግ የሚደረገው ዝግጅት የቀጠለ ሲሆን ነገር ግን በሁለቱም ቤተሰቦች ዘንድ የደስታ ማጣት ስሜት አለ። ጋደሪን ስነስርዓቱ እንዲሰረዝ በመመኘት የሉዚንና የሉካስን ፎቶ ለሉካስ ወላጆች ብታሳያቸውም ነገር ግን የደብሩ ካህን ሰርጉ በኦልድ ብሬነር እንደታዘዘው እንደሚቀጥል አረጋግጧል። ይህንን ዜና ስትሰማ ሉዚ ስሜቷ ተረብሾ ከእሷ ጋር እንዲሸሽ ሉካስን ብትማጸነው ነገር ግን ሉካስ አረጋውያን ወላጆቻቸውን ትቶ መሄድ አማራጭ እንዳልሆነም ይረዳል። በመንደሩ ውስጥ መጋባት የሚያስፈራ ነገር ይመስላልና ሉዚ ጮኛዋ የሆነ ነገር እንዲያደርግም ትገፋፋዋለች። በሉዚና በሉካስ መካከል ያለውን ንግግር ከተመለከተ በኋላ ግራይደር ወደ አልጋው ይመለስና ከኪሱ አንድ ሐብል ያወጣ ሲሆን በፊቱ ላይ የጠለቀ ቁጣም እናያለን። በሚቀጥለው ቀን ሩዶልፍ ብሬነር ከመጀመሪያው የበረዶ ውድቀት በኋላ የሚያካሂደውን ዓመታዊ በዓሉ የሆነውን የአደን ጉዞ ጀምሮ፣ ነገር ግን ሚዳቋዋን የሚያባርር ድምፅ ሲሰማ አደኑ በድንገት ሲቋረጥ ሩዶልፍ ድምፁን የሚያወጣው ምን እንደሆነ ለማየት ቀስ ብሎ ተነስቶ ከዚያም ሳያስበው በሚስማር የተሸፈነ የእንጨት ዘንግ ፊቱን መጥቶት በዓይኖቹ ላይ ከባድ ጉዳት አድርሶ በዚህም ማየት አቅቶት ሲንቀሳቀስ ከተራራ ላይ ወድቆ በአሰቃቂ ሁኔታ ሞተ። ስለ ሩዶልፍ መጥፋት ጭንቀቱ እየጨመረ ሲመጣ ኦልድ ብሬነር በሶስተኛው ቀን የቀሩትን ልጆቹን እንዲፈልጉት ልኳቸው። ይህ በእንዲህ እንዳለ ግራይደር ከቤት ለመውጣት በማሰብ እቃዎቹን ሲሰበስብ ታይቶ ቦርሳውን ከፈረስ ቤቱ ሲያወጣ መሳሪያ እንዳለው ያየችው ሉዚ ስጋትን ፈጠረባት። ምክንያቱም መንደሩ ላይ መሳሪያ እንዲኖራቸው የተፈቀደላቸው ብሬነሮች ብቻ ናቸው። ሉዚ ስትጠይቀው ግራይደርም ብሬነሮች እሱን ፍለጋ እንደሚመጡ ነግሯት፣ ስለዚህ እቃዎቹን ጠቅልሎ ከቤት ወጣ። የሩዶልፍ አስክሬን በብሬነር ወንድማማቾች ከተገኘ በኋላ የመንደሩ ደወል አሳዛኝ ዜናውን ለማወጅ እንደገና ተደውሎ ኦልድ ብሬነር ልጁ ሲሞት እንደገና ማየት አለበትና በዚህ ጊዜ ካህኑም እዚያ እንደነበረ ማየት እንችላለን። ነገር ግን ኦልድ ብሬነር በልጁ አይን ውስጥ ተሰክቶ ያገኘው ሚስማር ሲያይ አንድ ሰው እንዳደረገው ማውቀው። ይህ ግኝት ወንድማማቾቹ ወደ ሉዚ ቤት እንዲሄዱ ቢያደርጋቸው፣ ነገር ግን በቅርቡ ከሱቁ ሚስማር የገዛው ግራይደር የትም አይገኝም። በሌሊት የጣለው በረዶም የእንቅስቃሴውን ማንኛውንም ኮቴ ሸፍኗል። አስደንጋጭ ሁኔታዎች ቢኖሩም ኦልድ ብሬነር ሰርጉ እንዲቀጥል አድርጎ የመንደሩ ነዋሪዎች ወደ ቤተ ክርስቲያን ሲያመሩ፣ ግራይደር ግን ከሩቅ መሳሪያ ይዞ በተራራ ላይ ሆኖ ይጠብቃል። እዚህ ላይ ነው ከሰርጉ ዝግጅት ጋር ተያይዞ በሙሽራቹና በቤተሰቦች ላይ ያለው ከፍተኛ ጭንቀት የሚገለጠው። የብሬነር ቤተሰብ ፕራይም ኖቲክስ የተባለውን የመካከለኛው ዘመድ ልማድ የሚከተሉ ሲሆን ይህም ልማድ የቦታው ገዢዎች የሙሽሪትን ድንግልና በሰርጓ ቀን የመውሰድ መብትም ይሰጣቸዋል። በአሳዛኝ ሁኔታ የአካባቢው ካህን አሁንም ብሬነሮች የሚያደርጉትን ይደግፋል። የሰርግ ስነስርዓቱ ከተጠናቀቀና የመንደሩ ነዋሪዎች ለማክበር ወደ መንደሩ ከተመለሱ በኋላ ግራይደር ካህኑን ፊት ለፊት ለማግኘት አጋጣሚውን ተጠቀመ። ጥይት በእጁ ይዞ ወደ ቤተ ክርስቲያን ገብቶ ከካህኑ የንስሐ ጊዜ ጠይቆ በንስሐ ሳጥኑ ውስጥ ግራይደር ሁለቱን የብሬነር ወንድማማቾች መግደሉን በግልጽ አምኖ የአንዲት ሴት ፎቶ የያዘ ሐብል በማውጣትም ለካህኑ አሳየው። የሴቷ ምስል መታየት ለካህኑ ከክፉ ጎን ለመቆምና ዝም ለማለት የመረጠበትን ከ2 አስርት ዓመታት በፊት የተከሰተውን ክስተት ትዝታም ጫረበት። ይህ ሁሉ ከመከሰቱ በፊት የግራይደር እናት ማሪያ ረሃብ በተከሰተበት ጊዜ ከወላጆቿ ጋር ወደ ብሬነር ሸለቆ እንደደረሰች ይገለጣል። ምግብና መጠጊያ ተስፋ በመቁረጥ ሲፈልጉ ከባድ ውሳኔ ያደረጉና ከኦልድ ብሬነር እኩይ ጥያቄ ጋርም ተስማሙ።
ወላጆቹ በሸለቆ ውስጥ ሴቶቹ ምን እንደሚጠብቃቸው ተነግሯቸው የነበረ ሲሆን ምንም እንኳ ቢጨነቁም በነበረው ከባድ ራብ ምክንያትም ለመቆየት ተገደዱ። የተረገመው ቀን ሲደርስ ኦልድ ብሬነር ቃሉን ጠየቀና ከሰርጓ ሌሊት በፊት የመጀመሪያው ትዕይንት ላይ ያየናትን ሴት ማሪያን ወስዶ ድንግልናዋንም ወሰደ። ነገር ግን የማሪያ ባል ፍራንስ በዚያች ሌሊት እሷን ለማዳን መጥቶ በመስኮት በኩል አምልጠው ወደ ሆቴል ባለቤቶች ተጠግተው ሚስጥራቸውን እንዲጠብቁላቸውም ክፍያ ፈጸሙ። በአሳዛኝ ሁኔታ የሆቴሉ ባለቤቶች በስግብግብነትና በተንኮል ተነሳስተው እምነታቸውን በመካድ ለበለጠ ገንዘብ ሲሉ ቦታቸውን ለብሬነርና ለሰዎቹም ገለጡ። መዘዙ ከባድና ይፋዊ ነበር። የብሬነር ስልጣንን መጋፈጥ ለደፈሩ ሁሉ እንደ ማስጠንቀቂያም አገልግሏል። ፍራንስ በትልቅ መስቀል ላይ በጨካኝነት ተቸነከረ። ነገር ግን ጥቂት የትኩረት መከፋፈል በነበረበት ወቅት ማሪያ አጋጣሚውን ተጠቀመችና ፈረሱን ስትመታው ይህም ብሬነር ከፈረሱ እንዲወድቅ ሲያደርገው ማሪያም ከክፉዎቹ እጅ እንድታመልጥና ከሸለቆ ጥላ እንድትሸሽ አድርጓት በመጨረሻም በአሜሪካ መጠጊያም አገኘች። በአሳዛኝ ሁኔታ የማሪያ ወላጆች የብሬነርን ሙሉ ቁጣ የወረደባቸው ሲሆን ፍራንስ ደግሞ ሰውነቱ በስብሶ አጥንቱ እስኪቀር ድረስም ተሰቀለ። እዚህ ላይ ካህኑ የመካከለኛው ዘመን ልማዶችን መደገፉ ሕይወቱን ዋጋ እንደሚያስከፍለው አሰቃቂውን እውነትም ይጋፈጣል። ምክንያቱም ይህ ሰው ያደረጉትን ዋጋ እንዲከፍሉ ለእናቱ ለመበቀል የመጣ ሰው ነው። በሉዚ ሰርግ ክብረ በዓል መካከል ብሬነሮች ብቻ ደስተኛ ይመስላሉ። ሉካስ ቢኖርም ከሙሽሪት ጋር የዳንስ ቦታውን የሚጋሩትን ብሬነሮች ናቸው። ሉካስ ለሚስቱ ለመከላከል ሲሞክር ነገር ግን ከወንድማማቾቹ በአንዱ መደብደብ ገጥሞት ሉካስ እሷ ከብሬነሮች ጋር መሄዷን ማስቀረትም አይችልም። ወንድማማቾቹ ሉዚን ወደ ቤት ሲሸኙ ታጥቆ ሉዚን እንዲለቋት የሚጠይቀው ግራይደር ገጥሟቸው በሃንስ ላይ የተነጣጠረው መሳሪያ ሲጋፈጡ ወንድማማቾቹ በመንደሩ ውስጥ ማንም መሳሪያ ይኖረዋል ብለው ስላልጠረጠሩ ለግራይደር ፍላጎትም እጃቸውን ይሰጣሉ። በሱ መመሪያ መሰረት ሉዚ ከአጃቢዎቿ እጅ ራሷን ነፃ አውጥታ ወደ ሉካስ እቅፍም ለመመለስ ትችላለች። ከዚያ ግራይደር ከሩዶልፍ ሞት በኋላ አሁን መጠጊያው በሆነው በእነሱ እርሻ ላይ በቀጣዩ ቀን እንዲዋጉ ብሬነሮቹን ተፈታትኗቸው ከዚያ በኋላ ግራይደር ሉዚን ወደ ቤቷ ሸኝቷት ለደህንነታቸው ሲል ቤተሰቡን ወደ ሉካስ መኖሪያ ቤትም አዘዋወራቸው። ሉካስ ሙሽራዋ በመመለሷ ወሰን የሌለው ምስጋና ሲያቀርብ፣ እናቱ ግን በብሬነር ወንድማማቾች የሚመጣውን በቀል በመፍራት ተጨንቃ ትኖራለች። ከዚያም ግራይደር ከወንድማማቾቹ ጋር በሚያደርገው ውጊያ ብቻውን እንደሚጋፈጣቸው በመናገር አረጋግቷቸው ከቤት ወጥቶ በቀል ለመውሰድ ወደ ሆቴል ባለቤቶቹ መኖሪያ ቤትም ያመራል። ጥንዶቹ የእናቱን ቦታ ለመግለጥ ከኦልድ ብሬነር ገንዘብ መቀበላቸውን ስለማያውቅ በመሳሪያ እያስፈራራው ለሴቷ የሳንቲም ቦርሳ ወርውሮላት ሴቷ ሳንቲሞቹን እንድትውጥም አስገድዷት። ከተወሰነ የስቃይ ጊዜ በኋላ የሚመጣውን ውጊያ እየጠበቀ ወደ ተራራው ጎጆም ይመለሳል። በሚቀጥለው ቀን የብሬነር ወንድማማቾች የተቀጠረውን ጊዜ ችላ በማለት ማለዳው በፊት ውጊያውን ጀምረው ግራይደርን ቦታው ላይ ለማጥፋት በማሰብ በጎጆ ላይ ጨካኝ ጥቃት ሰነዘሩ። በምድር ቤት ውስጥ መጠጊያ በመያዝ ግራይደር ከተከታታይ የጥይት ድብደባ በታምር ተርፎ ከወንድማማቾቹ አንዱ የሆነው ሉዊስ ብሬነርን መግደልም ቻለ። ብርቱ የጥይት ልውውጥ ቀጥሎ ግራይደር ከቀሩት ሶስቱ ጋር ለመታገል እየተቸገረ የሱ መሳሪያ በፍጥነት ጥይት ለመሙላት ስለሚመች ያንን እንደ አድቫንቴጅ ሲጠቀም፣ የብሬነር ወንድማማቾች ግን እንዴት እንደሚጠቀሙበት በጥሩ ሁኔታ የማያውቁትን የጎን ለጎንና የኋላ ጥይት መጫን ያለውን መሳሪያ ይጠቀማሉ። ችሎታውንና ፈጣን መሳሪያውን በመጠቀም የቀሩትን ወንድማማቾች በብቃት እያንዳንዱንም አጠፋቸው። በቀሉ ከተሳካ በኋላ የሞታቸውን ዜና ለአባታቸው ለማድረስ ሲሄድ፣ ነገር ግን አሁንም አንዳንድ የከተማው ሰዎች ለኦልድ ብሬነር ታማኝነት እንዳላቸው ይረዳል። ግራይደር ወደ ብሬነር መኖሪያ ቤት ሲገሰግስ የብረት መንጠቆ በያዘው አንጥረኛ ጥቃት ደርሶበት አንጥረኛው ግራይደርን ትከሻውን ወግቶ ሊገለው ሲዘጋጅ ሉካስ ጣልቃ በመግባት አጥቂውን ተኩሶበት፣ ይህም ግራይደርን ከጉዳትም አዳነው። ምንም እንኳን መትረፍ ቢችልም በመንጠቆ ምክንያት የትከሻ ቁስል አጋጥሞት ቢሆንም ግን በቆራጥነት ተሞልቶ ወደ ኦልድ ብሬነር ቤት በመገስገስ ሰውየው ባልጋ ላይ ተኝቶም አገኘው። ሀብሉን ወደ ብሬነር ሲወረውርለት ብሬነር ከማን ጋር እየተጋፈጠ እንደሆነም ይረዳል። ከዚያም ግራይደር ከ20 ዓመታት በፊት ሕጉን ለመቃወም የደፈረችው ብቸኛዋ ሴት የማሪያ ልጅ መሆኑን አውቆ የብሬነር ወንድማማቾች የት እንዳሉ ሲጠይቀው ግራይደር ሁሉም እንደሞቱ የመለሰለት ሲሆን ኦልድ ብሬነር ግራይደር የገዛ ወንድሞቹን እንደገደለ ሚስጥሩን ነገረው። ከዚያም ኦልድ ብሬነር ወላጅ አባቱ እንደሆነ የተገለጠ ሲሆን ይህም እናቱ በሰርጓ ሌሊት በብሬነር የጾታ ጥቃት የደረሰባት አሳዛኝ ውጤት ነው። በከባድ ልብ ብሬነር ፈጣን መጨረሻ እንዲሰጠው ሲጠይቀው ግራይደርም ልቡ ላይ ገዳይ ጥይት በመተኮስ ፍላጎቱንም ይፈጽምለታል። የገዛ አባቱን ከገደለ በኋላ ግራይደር ወደ ሉዚ ቤት መጠጊያ ፈልጎ እዚያም ቁስሉን እየታከመ በቀዝቃዛው አየር ምክንያት ሙሉ በሙሉ ለማገገም 3 ሳምንታት ቢወስድበትም ነገር ግን በመጨረሻ የጸደይ ወቅት ከመምጣቱ በፊት ማገገም ቻለ።
ይህ በእንዲህ እንዳለ በሸለቆ ውስጥ የሚኖሩት የተለያዩ ቤተሰቦች በወልድ ብሬነር የሰርግ ሌሊት ስራዎች ምክንያት ከእሱ ጋር ዝምድና ስላላቸው ክራይደር እንዲቀጣም ይጠይቃሉ። የጸደይ ወቅት ሲመጣ ክራይደር በመጣበት መንገድ ከመንደሩ ሊወጣ ሲል እንደገና እዚያ እግሩ እንደማይረግጥ ስለሚያውቅ ሉሲና ቤተሰቧን ለመጨረሻ ጊዜም ተመለከታቸው። የጨካኙ መሪና የልጆቹ ሞት በመንደሩ ውስጥ ያለውን ሕይወት እንደሚያሻሽለው እርግጥ ነው። ይህም የሚያሳየው የግራይደር በቀል ለእናቱ ብቻ ሳይሆን ከእንግዲህ በጨለማ ለማይሸፈነው በሸለቆ ውስጥ ላሉት የመንደሩ ነዋሪዎች ሁሉ እንደሆነም ያሳየን። ፊልሙ እዚህ ጋር ይጠናቀቃል። ይህን ፊልም ከ10 ስንት ትሰጡታላችሁ? ሐሳባችሁን ኮሜንት ላይ ያሳውቁኝ። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ